ሰላም እንዴት አላችሁ? ሮቤል እባላለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። አሁን ያላችሁበት ቻናል ካርቢ ይባላል። ያው ከስሙ እንደምትረዱት ለመኪኖች ነው የምናወራው። ስለዚህ የትኞቹም መኪኖች ኦነስት እና ኢንዴፕዝ የሆኑ ሪቪዎችን እንሰጣለን። ዳት ወይ ለመኪኖች ማወቅ የሚፈልግም ሰው ካለ በደንብ ማወቅ ይችላል፣ መረዳት ይችላል። ፕላስ ደግሞ ገዢም ካለ ለመግዛት የትኛው መኪና ይሻለኛል፣ ከኔ ከምፈልገው ነገር አንጻር የትኛው መኪና ያዋጣኛል የሚሉ ነገሮች ለማወቅ የሚፈልግም ካለ ደግሞ ለሱ አሪፍ መፍትሄ የሚሆን ቻናል ነው ማለት ነው። እንዴት ነው ሪቪው የምናደርገው ካላችሁ ፎር ናው ያው እየጀመርን ስለሆነ እዚሁ ፎቶዎችንና ቪዲዮዎችን እያየን ስለ መኪኖቹ ሪቪው እናደርጋለን ወይም ደግሞ አስተያየቶቻችንን እንሰጣለን። ማለት እንዴት መሰላችሁ? ይሄ እንዴት ነው ስትሪክት የሆነ ኢንቫይሮንመንት ሳይሆን መፍጠር የምፈልገው ልክ ጓደኛችሁን እንደምትጠይቁት ወይም ደግሞ ከጓደኛችሁ ጋር ስለ አንድ መኪና እንደምታወሩት አድርገን ነው የምናወራው። ስለዚህ ቀልል አድርገን ነው የምናወራው። ሪቪው የምናደርገው ሆነስት እና አንባያዝድ የሆኑ ሪቪዎችን ነው የምናደርገው ማለት ነው። ከዛ በኋላ ያው ጊዜ ሲሄድ ጊዜ ሲፈታ ደግሞ መኪኖቹን ኢንፐርሰን ማግኘት የምንችል ከሆነ ይህንን ሪቪው ኢንፐርሰን እንወስደዋለን ማለት ነው። ምንም ነገር ሳይቀየር ወደ ኢንፐርሰን እናደርገውና ከዛ በኋላ ከተቻለም ድራይቭ እያደረግኩኝ ድራይቪንግ ኤክስፒሪየንሶቹንም እንዲሁም የተለያዩ ነገሮችን ሪቪው እናደርጋለን ማለት ነው። ስለዚህ የመጀመሪያ ሪቪዋችንን የምንጀምረው ከቶዮታ ራቭ4 2024 ሃይብሪድ ሞዴል ነው። ስለዚህ ወደ መኪናው ነው። ኤክስቴሪየር ስንጀምር እንደምናየው መኪናው ፍሮንት ፌሱ ወይም ደግሞ የፊት ለፊት የሆነ አግሬሲቭ የሆነ ሉክ አለው። ምክንያቱም የተጠቀሙት ላይኖች በጣም ብዙ ናቸው እና ከርቬቸር ወይም ደግሞ ይሄ ሻርፕ ኤጆቹ በጣም ስለበዙ መኪናውን ከፊት ስናየው የሆነ አግሬሲቭ የሆነ ሉክ ሰጥቶታል። መጀመሪያ የምናየው እዚች ጋር ፍሮንት ባምፐሩ ነው። ያው ፍሮንት ባምፐሩ ላይ እንዳልኳቸው እዚህ ጋር ብዙ ላይኖች አሉ። ያው እዚህ ጋር እንዴት ነው ዲፔንዲንግ ኦን ዘ ስፔክ ወይም ደግሞ ትሪም አለ፣ የተለያዩ ትሪሞች አሉት። ያው ዘ ቤዝ ትሪም የሚባለው በሃይብሪዱ እዚች ጋር ፎግ ላይቱ ሙሉ ለሙሉ ፕላስቲክ ነው፣ ፈንክሽናል ያልሆነ ፕላስቲክ ብቻ ነው የሚሆነው። ከዛ በኋላ ትሪሙ ባደገ ቁጥር የተለያዩ ፎግ ላይት ዲዛይኖች ወይም ደግሞ አይነቶች ይቀመጣሉ። ሌተስቱ ላይ ከሆነ ደግሞ ወይም ደግሞ ትልቁ ፕሪሚየም የሚባለው ላይ ከሆነ እዚች ጋር ኤልኢዲ ፎግ ላይት ይሆናል ማለት ነው። አሁን ግን ይሄኛው ሪቪው የምናደርገው ኤክስኤስኢ የሚባለው ሞዴል ስለሆነ ፎግ ላይቱ በዚህ አይነት ነው ያለው። ከዛ በኋላ እዚህ ጋር ግሪል አለ፣ ከታች የላይኛው ግሪል አለ፣ የታችኛው ግሪል አለ። አይ ቲንክ የታችኛው ፈንክሽናል ነው፣ ምክንያቱም እዚች ጋር ራዲያተር ምናምን ነገር ስላለ ፈንክሽናል ነው። እዚች ጋር የተወሰኑ ፈንክሽናል ናቸው፣ ሌሎቹ ግን ክሎዝድ ናቸው። እነዚህ ግሪሎች ፊኒሻቸው ፒያኖ ብላክ ነው የሚባለው። ቶዮታ ጥቁር ቀለሞቹን ኔም የሚያደርገው ፒያኖ ብላክ ስለሆነ ነው። ፒያኖ ብላክ ያልኳቸው which means ሃይ ግላስ ብላክ ማለት ነው። ማት ሳይሆን ሃይ ግላስ ብላክ ወይም የሚያንጸባርቅ ጥቁር ቀለም ማለት ነው። ስለዚህ እዚህ ጋር ግሪሎቹ ሁለቱ የላይኛውና የታችኛው ፕላስ ደግሞ እዚህ ጋር ያለው ፕላስቲክ ነገር በፒያኖ ብላክ ነው ያለቀው። ከዛ በኋላ እዚህ ጋር ያለው የታችኛው ዲፊውዘር ፍሮንት ዲፊውዘር አለ። ፍሮንት ዲፊውዘር ካልነው እሺ ፍሮንት ዲፊውዘር ብንለው ይሄኛው ከቦዲ ቀለሙ ጋር ተመሳሳይ በሲልቨር ነው ያለቀው። ያው ቦዲ ቀለሙ ሲልቨር ነው፣ ግን የተለያዩ ቀለሞችን ቶዮታ ፕሮቫይድ ያደርጋል። አሁን ሪቪው እያደረግን ያለው መኪና በሲልቨር ቀለም የተቀባ ነው ማለት ነው። ሌላው እዚህ ጋር ቶዮታ አምብለሙ ሰማያዊ ሻዶ አለው። ይሄ የሚያሳየው ማለት አሁን ለምሳሌ ከዚህ በኋላም ቶዮታ መኪኖችን ካያችሁ ሰማያዊ ሻዶ ካለው ሃይብሪድ ነው ወይ ፕለጊን ሃይብሪድ ነው። ያ ማለት ኤሌክትሪክ ፓወር እንደሚጠቀም ለማሳየት ነው። ፕለጊን ሃይብሪድ ወይም ደግሞ ሃይብሪድ ካልሆነ ግን አምብለሙ ጥቁር ነው ማለት ነው። ወይም ደግሞ ይሄ ሰማያዊ ሻዶ አይኖርም፣ ኖርማል ነው የሚሆነው ማለት ነው። ሌላው እዚሁ ከፊት ለፊቱ አንድ አግሬሲቭ ሉክ የሰጠው ሄድላይቱ ነው። ሄድላይቱን ስናይ ፉል ኤልኢዲ ሄድላይት ነው ማለትም እዚህ ጋር ዴይታይም ራኒንግ ላይቱ ኤልኢዲ ነው። ሃይቢም ሎቢም የምንጠቀምበት ዋነኛው ሄድላይትም ኤልኢዲ ነው። ከዛ በኋላ ደግሞ የሳይድ ብሊንከሩ ሙሉ ለሙሉ ኤልኢዲ ነው ማለት ነው። ስለዚህ የሆነ ፕሪሚየም ሉክ ይሰጠዋል አንደኛ። ሁለተኛ ደግሞ ዲዛይኑም አግሬሲቭ ሉክ የሆነ የተቆጣ አይነት ነገር እንዲያደርገው አድርጓል ማለት ነው። ሌላው ወደ ሳይዱ ስንሄድ የተለያዩ ብላክ ትሪሞች አሉ። ለምሳሌ እዚህ ጋር ዊል አርቹ ጋር ያለው ብላክ አለ። ከዛ በኋላ እዚህ ጋር ሳይድ ስከርቱ ብላክ ነው። እዚህ ጋር የኋላው አለ። ፕላስ ደግሞ እዚህ ጋር ከላይ ሩፍ ሬሉ እንዲሁም ደግሞ እዚህ ጋር ያሉ ፕላስቲኮች ምናምን ነገር ብላክ ነው። which means ቅድም እንዳልኳችሁ በፒያኖ ብላክ ነው ፊኒሽ ያደረገው። ከዛ በኋላ እዚህ ጋር ክሮም ቢት አለ፣ የተወሰነ ክሮም ቢት አለ። ሌላ የተለየ ነገር የለውም። ፕላስ እዚህ ጋር ስቲልም ይሄ ከፊት ለፊት ያለው አግሬሲቭነቱ እዚህ ጋርም ቀጥሏል። ምክንያቱም እንዴት ነው መኪኖች የተለያዩ ሻርፕ ኤጆችን ሲጠቀሙ የሆነ አግሬሲቭ የሆነ ሉክ ይሰጣቸዋል እና ስቲል በሳይዱም ያለው ሉክ እንዲሁ ከፊት ለፊቱ ኢንስፓየርድ ያደረገ ነው። ፕላስ አግሬሲቭ የሆነ ሉክ አለው ማለት ነው። ሌላው እዚህ ጋር የኋላ ፕራይቬሲ ቲንትድ ሚረር ከፋክተሪ እናገኛለን።
which means ያው ምናልባት የሆኑ ባለሀብቶች መደበቅ የሚፈልጉ ሰዎች ምናምን ነገር ከኋላ የሚሄዱ ከሆነ ፕራይቬሲያቸውን ለመጠበቅ በሚለው ፕራይቬሲ ቲንተርና የአስ ስታንዳርድ ይመጣል። ከፋክተሪ ነው የሚመጣው። ይሄ ሞዲፋይ የተደረገ አይደለም ማለት ነው። ሌላው ከዚሁ ከሳይድ ሳንወጣ የምናየው ዊል ነው። አስ ስታንዳርድ ሁሉም መኪኖች 18 ኢንች ዊል ነው የሚያገኙት። ያው ቤዝ ሞዴሉ ስቲል ዊል በፕላስቲክ ከቨር ነው። ሌሎቹ ደግሞ አሎይ ዊል ነው የሚሆነው። ስለዚህ ይሄ እንዳልኳችሁ ቤዝ ሞዴል አይደለም። ስለዚህ አሎይ ዊል ነው ያለው። ፊኒሹ በብላክ ነው ወይም ደግሞ ፒያኖ ብላክ ነው። ቶዮታ ክሌም የሚያደርግ ወይም ደግሞ የሚጠራው ጥቁር ቀለሞችን ፒያኖ ብላክ ነው ብያቸዋለሁ። ስለዚህ በፒያኖ ብላክ ነው ያለቀው ማለት ነው። ስለዚህ ልክ እንደ ሱፐር ካሮች ምናምን ነገር የፊት ትንሽ የኋላው ደግሞ ተለቅ ያለ ዊል አይደለም የሚጠቀሙት እነዚህ መኪኖች። ሁሉም ተመሳሳይ 18 ኢንች ዊል ወይም ደግሞ ይሄኛው አሎይ ዊል ነው። አሎይ ዊል የሚጠቀሙት ማለት ነው። ሌላው የምናየው የኋላ ዲዛይን ነው። የኋላው ዲዛይን ያው ከሳይዱ ጋር አንድ ላይ ይመጣል ወይም ፍሎ ያደርጋል። ፍሎ የሚያደርጉበት ይሄኛው ቴል ላይቱ ነው። ኦቨርኦል ዲዛይኑን ስናይ የኋላ እዚህ ጋር እንደምናየው ጥቁር ፒያኖ ብላክ የተቀባ ፕላስቲክ አለ ወይም ደግሞ ሪር በምፐሩ በፒያኖ ብላክ እንዲሁም ደግሞ ዲፊውዘሩ ደግሞ ከዋናው ቀለም ጋር ተመሳሳይ ማች እንዲያደርግ ነው። ስለዚህ ፉሊ መኪናው ቱቶን ነው እየተጠቀመ ያለው ማለት ነው። እዚህ ጋር ካየ ነው ምናልባት ሙሉ ለሙሉ በተመሳሳይ ቀለም ስፔክ ልናደርገው እንችላለን፣ ግን ያን ያህል ደግሞ ዲቴል የሆነ ስፔክ ቶዮታ አይሰጠንም። ጀነሪክ የሆኑ ስፔኮችን ነው የሚሰጡ። ስለዚህ አይ ቲንክ በቱቶን ነው የምናገኛቸው መኪኖቹ። ስለዚህ በፒያኖ ብላክ ይሄኛው መኪና ፊኒሽ አድርጓል ማለት ነው። ያልኳችሁ እዚህ ጋር ደግሞ ዲፊውዘሩ በሲልቨር አልቋል። ከዛ በኋላ እዚህ ጋር ስፖይለር አለ፣ እዚህ ጋር ስፖይለር አለ፣ የኋላ ስፖይለር አለ። እሱም ከሩፉ ጋር አንድ ላይ የሚመጣ ስለሆነ ደግሞ ከሩፉ ጋር አንድ ላይ ፍሎ የሚያደርግ ስለሆነ በፒያኖ ብላክ ነው ያለቀው ማለት ነው። ከዛ በኋላ እዚህ ጋር ደግሞ የኋላ መስታወት መጥረጊያ ወይም ደግሞ ዊንድሺልድ ዋይፐር አለ። ስቲል እዚህ ጋር የቶዮታ አምብለም እንደሚታየው በሰማያዊ ሼድ ነው ያለው። ይሁን እንዳልኳችሁ ቅድም ሃይብሪድ መሆኑን ለማሳወቅ ነው። ከዛ በኋላ እዚህ ጋር ሃይብሪድ የሚልና ራፎር የሚል ባዝ አለ ማለት ነው። ስቲል ያው አሁንም ላይኖች ትንሽ የተወሰኑ ላይኖች ስላሉት ከኋላም የሆነ አግሬሲቭ የሆነ የተቆጣ አይነት ሉክ ያለው መኪና ነው። አግሬሲቭ ሉክ የሰጠው ይሄ የኋላ መብራት ነው። ይሄ የኋላ መብራት ስናየው ፓርሻሊ ኤልኢዲ ቴል ላይት ነው የተጠቀመው። ለምንድን ነው ካላችሁኝ አሁን ይሄ ቀዩ በኤልኢዲ የተሰራ ሲሆን የኋላ መብራት ወይም ደግሞ ይሄ የኋላ ማርሽ ስናስገባ የሚበራው መብራትና ሳይድ ብሊንከሩ በሃሎጅን በልብ ነው የተሰራው። which means ይሄን ያክል ኤክስፔንሲቭ ለሆነ መኪና ስቲል ሃሎጅን በልብ መጠቀም ትንሽ ቺፐር ያስመስለዋል። ዋይ ኖት ሁሉንም ኤልኢዲ ማድረግ? እንደዛ ቢሆን የተሻለ ነው። ምናልባት የወደፊት ዲዛይኖች ወይም ደግሞ የወደፊት ሞዴሎች ላይ ይህንን ማስተካከል ከቻለ የምናየው ይሆናል። ግን ለአሁን ግን እነዚህ መኪኖች ላይ የምናገኘው ፓርሻሊ ኤልኢዲ ቴል ላይት ነው ማለት ነው። አሁን ደግሞ የውጭኛው ሪቪው ያደረግን ወደ ኢንቴሪየሩ እንግባ። ኢንቴሪየሩ ምን ይመስላል የሚለውን ስናይ ያው እዚህ ጋር አብዛኞቻችን የምናገኘው ስፔሻሊ ድራይቨር ኢንጌጅ የሚያደርግበትን ዳሽ እዚህ ጋር ዳሹን ስናይ አይ ቲንክ አሪፍ የሆነ ዲዛይን ያለው ፕላስ እዚህ ጋር ያሉት ፊኒሾች ወይም ደግሞ አጠቃላይ ዳሹ ፊኒሽ ያደረገበት ስሙዝ የሆነ ሶፍት የሆነ ማቴሪያል ሚንስ ሌዘር አይነት ነገር ነው። ስለዚህ ስክራች የሆኑ ፕላስቲኮችን አይደለም የሚጠቀሙት። ያ ፕሪሚየም ፊል ይሰጠዋል። ምክንያቱም ፕላስቲክ ሲሆን የሆነ አይነፋም፣ ደስ አይልም ከተረዳችሁት። ስለዚህ ጋር በሌዘር ነው፣ ስቲቺንግ አለው which means ናይስ ዲዛይን ነው። እዚህ ጋር ኢንፎቴመንት ሲስተሙ አለ ምናምን ነገር አሪፍ ነው። ግን እዚህ ጋር ስቲሪንግ ዊሉ ጋር ስንመጣ የሆነ መኪና ትዝ ያስብለኛል። የስቲሪንግ ኤርባጉ ስፔሻሊ ደግሞ ኤርባጉ የትኛውን መሰላችሁ? ላምበርጊኒ አቬንቱር ኤስቪጄ ወይም ደግሞ ሪቮልቶ የሚባሉትን መኪኖች ካያችሁ ኤርባጋቸው አሳያችሁ፣ ኤርባጋቸው ተመሳሳይ ነው ከቶዮታ ከራፎ ኤርባግ ጋር which means ይሄ እንዴት ነው ለማጋነን ምናምን ነገር ሳይሆን ምናልባት ቶዮታ ሊሆን ይችላል የወሰደው፣ ላምበርጊኒ ሊሆን ይችላል። ግን ላምበርጊኒ አይደለም ቶዮታ ነው የወሰደው። ግን ምንድነው ምናልባት ጀስቲፋይ ካደረገላችሁ ገንዘቡን የምትከፍሉትን ገንዘብ ምናልባት ጀስቲፋይ ካደረገላችሁ ኤርባጋችሁ ምናልባት ላምበርጊኒ ካላችሁ በሚለው ብቻ አሪፍ ዲዛይን ያለው። እዚህ ጋር መልቲ ፈንክሽን መሪ ነው የምንጠቀመው which means ድራይቨር ዲስፕሌያችን ላይ የተለያዩ ኢንፎርሜሽኖችን አክሰስ ለማድረግ መጠቀም እንችላለን ማለት ነው። ስለዚህ መልቲ ፈንክሽን መሪ ነው ያለን። ከዛ በኋላ እዚህ ጋር ሳይዱ ላይ ብናይ እዚህ ጋር ስቲልም በሌዘር ነው ያለቀው። ስለዚህ
አሪፍ ማቴሪያል ነው ማለት ነው። ስቲቺንግ አለው ምናምን ነገር እዚህ ጋርም ስፖንጂ ነገር ነው። ስለዚህ ይሄ አለ አይደል እንዳልኳችሁ ፕላስቲክ አይነት ፊሊንግ አይደለም ያለው ማለት ነው። ከዛ በኋላ እዚህ ጋር የዊንዶ ሬጉሌተር በተኖች እናገኛለን። እዚህ ጋር አሪፍ ነገሩ ለእያንዳንዱ አንዳንድ ዊንዶ ሬጉሌተር ነው ያለው። ስለዚህ የኋላውን ልታወርዱ ስትሉ የፊት ለፊቱን ማውረድ ወይም የፊት ለፊቱን ለማውረድ የኋላውን እያወረዳችሁ ምናምን ነገር የሆነ ፍረስትሬሽን ውስጥ አትገቡም። ሁሉም የእያንዳንዱ የየራሱ ስላለው አሪፍ ነው ማለት ነው። ሌላ የምናየው ድራይቨርስ ዲስፕሌይ ነው። ፉሊ ዲጂታል ድራይቨርስ ዲስፕሌይ ነው ያለው። which means እነዚህ ታኮሜትሮቹ ወይም ደግሞ ጌጆቹ አናሎግ አይደሉም፣ እንዳለ ዲጂታል ናቸው። ስለዚህ 12.3 ኢንች ዲስፕሌይ ነው ያለው። አሁን ቅድም እንዳልኳችሁ መሪ ላይ መልቲ ፈንክሽናል በተኖች አሉ። ስለዚህ እነሱን ተጠቅመን እዚህ ጋር ኢንፎርሜሽኖችን አክሰስ ማድረግ እንችላለን። ፕላስ እዚህ ጋር ሪቫችንን ወይም ደግሞ ኪሎሜትር ፐር አወራችንን ማየት እንችላለን። እዚህ ጋር ደግሞ የባትሪያችንን ሃይብሪድ ብያችኋለሁ። ስለዚህ የባትሪያችንን ፓወር ማየት እንችላለን ማለት ነው። ፕላስ ደግሞ እዚህ ጋር ፊውል ኮንሰፕሽናችንን እንዲሁም የተለያዩ ኢንፎርሜሽኖችን እዚህ ድራይቨርስ ዲስፕሌይ ማግኘት እንችላለን ማለት ነው። ሌላው ሴንተር ላይ ያለው ኢንፎቴመንት ስክሪን ነው የምናገኘው። ይሄ ኢንፎቴመንት ስክሪን ሊትል ቢት አንደር 11 ኢንች ወይም ደግሞ 10 ነጥብ ምናምን ኢንች ስክሪን ነው። ይሄ ኢንፎቴመንት ስክሪን ቢልቲን ሳትና ባለው ከዛ በኋላ ዋየርለስ አፕል ካርፕላይ እንዲሁም ደግሞ ዋየርድ አንድሮይድ አውቶ እናገኝበታለን። ሌላው ይሄኛው ስክሪን ተች ነው። የተወሰኑ ፈንክሽኖችን በተች መጠቀም እንችላለን። ሌሎቹን ደግሞ በፊዚካል በተን እንጠቀማለን። ሁሉም ነገር በተች አለመሆኑ ነገሮችን ወይም ደግሞ የምንፈልጋቸውን ነገሮች ቶሎ ለመስራት ይመቻል። ስፔሻሊ ክላይሜት ምናምን ይሄ ኤቭሪዴይ ልንጠቀማቸው የምንችላቸውን ነገሮች በፊዚካል በተን ማድረጉ የምንጠቀመውን ነገር ያቀልልናል ማለት ነው። ሙሉ ለሙሉ ዲጂታል ቢሆን ግን አስቸጋሪ ነው የሚሆነው። ምናልባት ሌሎች መኪኖች ላይ እናየዋለን። አሁን ግን ይሄ መኪና ላይ ፊዚካል በተኖችን ማግኘታችን ነገሮችን ያቀልልናል ማለት ነው። ሌላው ከዚህ ወደ ታች ስንሄድ የምናገኘው ሚኒ የሆነች ዲስፕሌይ አለች። እዚህ ጋር የሂቲንግ ምናምን መቆጣጠር የምንችልበት ነው። እዚህ ጋር እንደምታዩት የተወሰኑ በተኖች እዛው ስክሪን ላይ ያሉ ግን ስቲል በተን ስለሆኑ አክሰስ ለማድረግ ይመቻል። ፕላስ ሁለቱ ደግሞ ረበር ፊኒሽ ያላቸው ይሄ ኖዝሎች መጀመሪያ መቀነሻዎች ደግሞ አንደኛ ድራይቨር ሞዶችን ለመቀየር ካልሆነ ደግሞ ክላይሜቱን እዛ ውስጥ ያለውን ኢንቫይሮንመንት ወይም ደግሞ ካቢን ውስጥ ያለውን ሙቀት ኮንትሮል ለማድረግ መጠቀም እንችላለን። ሚንስ ቀላል ያደርጓል። የምንፈልገው ቦታ ላይ ኖዝሉን እያዞረ መጠቀም እንችላለን ማለት ነው። ስቲል አሁንም ወደ ታች ስንሄድ ሴንተር ኮንሶሉን ነው የምናገኘው። እዚህ ጋር መጀመሪያ ሴንተር ኮንሶሉ ላይ ያለው አርም ሬስቱ ላይ ያለው መደገፊያ ውስጥ ያለውን ኮምፓርትመንት እና አሪፍ ዲሰንት የሆነ ስቶሬጅ ካፓሲቲ ያለው ፕላስ ደግሞ ሁለት ዩኤስቢ-ሲ ፖርቶችን ማግኘት እንችላለን። ሌላው ደግሞ ሳይድ ላይ ወይም ደግሞ የዶሮቹ ይሄ ካፒሴሪ የሚባለው ላይ ውሃ ማስቀመጫውም ዲሰንት የሆነ ሩም አለው። ስለዚህ ውሃዎቻችንን ወይም ደግሞ ኮፊም ሊሆን ይችላል ኤኒቲንግ እዛ ጋር ማስቀመጥ እንችላለን ማለት ነው። ሌላው እዚሁ ዳሽቦርድ ላይ የምናገኘው ግላቭ ቦክሱ ጋር ነው። ግላቭ ቦክሱ አይ ቲንክ ዲሰንት የሆነ ሩም አለው። ፕላስ ደግሞ ከግላቭ ቦክሱ በላይ ደግሞ እዚች ጋር የተወሰነች ኮምፓርትመንት አለች። እንደዚህ ስልኮቻችንን ወሰንቲንግ ፓሴንጀሩ የሚፈልጋቸው ነገሮች ካሉ ማስቀመጥ ይችላል። ካልሆነ ደግሞ እኛም ሹፌሮች ማስቀመጥ የምንፈልገው ነገር ካለ እዛ ጋር ማስቀመጥ ይችላል። ስለዚህ ፕራክቲካሊቲ አሪፍ የሆኑ ስቶሬጅ ስፔሶችን እናገኛለን ማለት ነው። ስፔሻሊ ፍሮንት ላይ ማለት ነው። ሌላው እዚህ ጋር ከኢንፎቴመንት ስክሪኑ በታች ከኖዝሉ በታች ደግሞ የምናገኘው እዚህ ጋር አንድ ዩኤስቢ-ኤ ፖርት እናገኛለን። ፕላስ ደግሞ እዚህ ጋር 12 ቮልት ሶኬት እናገኛለን። ከዛ በተጨማሪ እዚህ ጋር ደግሞ ዋየርለስ ቻርጂንግ ፕሌት እናገኛለን ማለት ነው። ስለዚህ ፕራክቲካሊቲ ዋይዝ ፎንቱ አሪፍ የሆኑ ዲሰንት የሆኑ ኮምፓርትመንቶች ወይም ደግሞ ስቶሬጅ ስፔሶች አሉ። እንዲሁም ደግሞ ያልኳችሁ ኢንፎቴመንት ስክሪኑ ምናምን ነገር ደግሞ ኢዝሊ አክሰሰብል ነው ማለት ነው። ወደ ኋላ ወንበር ስንሄድ መጀመሪያ የምናየው ነገር እዚህ ጋር በሩ ሙሉ ለሙሉ ወይም ደግሞ 90 ዲግሪ አይከፈትም። የተወሰነ ያክል ብቻ የሚከፈተው which means ቻይልድ ሲት ለማስገባት ለማስወጣት፣ ህፃናቶችን ለማስገባት ለማስወጣት ትንሽ ላይመች ይችላል። ምክንያቱም ኤስዩቪ መኪና ነው። ስለዚህ ለቻይልድ ወይም ደግሞ ለቤተሰብ ልጠቀሟቸው ትችላላችሁ በሚለው ማለት ነው። ስለዚህ ቻይልድ ሲቶችን ለማስገባት ለማስወጣት ትንሽ አይመችም። የተሻሉ መኪኖች አሉ ይሄ ሞር የሚከፈትባቸው እነሱ ሌላ ጊዜ ሪቪው እናደርጋቸዋለን። ግን ስቲል አሪፍ የሆኑ ዲዛይን ያለው አሁንም ይሄ እንዴት ነው ሼፕ ወይም ደግሞ ላይኖች በዝተውበታል ይሄ መኪና ዲዛይኑ ላይ። ስለዚህ ስቲል አሁንም የምታዩት አሪፍ የሆነ ሉክ አለው። እዚህ ጋር ዶር ቢን አለው which means የተለያዩ ውሃ ምናምን ቦትሎችን ለማስቀመጥ ምናምን ነገር
ዲሰንት የሆነ ስቶሬጅ አለው። ሌላው እዚህ ጋር ከኋላ ወንበር እንደምታዩት እዚህ ጋር ኪስ አለ፣ እዚህ ጋርም በሹፌር በኩልም ኪስ አለ። ስለዚህ የተለያዩ እቃዎችን ማስቀመጥ ትችላላችሁ። ለኋላ ወንበር ደግሞ እዚህ ጋር ኤርቬንት አለ። እንደምታዩት ከሴንተር ኮንሶሉ ጀርባ ኤርቬንት አለ። ስለዚህ የኋላ ወንበር ተቀማጮቹ ወይ አየሩን ማቀዝቀዝ ማሞቅም ይችላሉ ማለት ነው። ከዛ በኋላ ወደ ታች ደግሞ ሁለት ዩኤስቢ ሲ ፖርቶችን እናገኛለን። የፈለግነውን ቻርጅ ማድረግ እንችላለን ማለት ነው። ሌላው እዚህ ጋር ሴንተር አርም ሬስት አለ። የኋላው እዚህ ጋር እንደምታዩት ይሄኛው ፎልድ መደረግ ይችላል። ሴንተር አርም ሬስት አለ። ሴንተር አርም ሬስቱ ላይ ደግሞ ሁለት ካፕ ሆልደሮችን እናገኛለን ማለት ነው። ስለዚህ ፕራክቲካሊቲ ዋይዝ ከጀርባም አሪፍ ነው ማለት ነው። ያው ይሄ ፊዚካሊ እዛው መኪናው ጋር ሄደን ቼክ ማድረግ የምንችለው ነገር ነው ወደፊት። ነገር ግን አሁንም ጀስት ኮመን ሴንስ ባለው ላይ ስንናገር አይ ቲንክ አሪፍ የሆነ ዲሰንት የሆነ ሌግሩም አለ። ፕላስ ደግሞ ሄድሩምም አለ። ያው ለኛ ሀገር ሰው ያው ብዙም ረጅም ስላልሆነ ለኛ ሀገር በጣም አሪፍ የሆኑ ሌግሩም እና ሄድ ስፔስ እናገኛለን ማለት ነው። ስለዚህ ፕራክቲካሊቲ ዋይዝ የኋላው ያን ያህል የምንቸገርበት አይደለም። እንዳልኳችሁ ምናልባት ይሄኛው የቻይልድ ሲት ለማስገባት ለማስወጣት በሩ በደንብ አለመከፈቱ እሱ ትንሽ ፕሮብሌም ሊሆን ይችላል ማለት ነው። እዚሁ ላይ የዶር ካርዱ ፊኒሽ አይ ቲንክ በሌዘር ነው። ስለዚህ ከፊት ለፊት እንደነበረው ሌዘር ነው የተጠቀሙ፣ የተወሰኑ ስቲቺንጎች አሉት። ስለዚህ ስቲል አሁንም ሆነ ፕሪሚየም ሉክ ፕሪሚየም ፊል ይሰጣል ሌዘር መሆኑ ፕላስቲክ አለመሆኑ። ግን እዚህ ወደ ታች ምናምን ነገር ግን በእግር ምናምን ስለሚረገጥ ሊጨጠር ስለሚችል እዚህ ጋር በፕላስቲክ ወይም ስክራች ማቴሪያል ነው የተጠቀሙት ማለት ነው። ሌላ ወደ ኋላ ስንሄድ ወደ ቡት ስፔሳችን ስንሄድ ቴልጌት የምናገኘው ፓወር ቴልጌት ነው፣ ማኑዋል አይደለም። ስለዚህ ኤሌክትሮኒካሊ ኮንትሮልድ ነው ፓወር ጌታችን። ስለዚህ በቀላሉ መክፈት መዝጋት እንችላለን እኛ መድከም አያስፈልገንም ማለት ነው። ከዛ በኋላ እዚህ ጋር ቡት ስፔሳችንን ይሄ የኋላ ወንበር ፎልድ ሳናደርግ 542 ሊትር ሲሆን ፎልድ የምናደርገው ከሆነ ደግሞ ወደ 1062 ሊትር ማድረግ ይችላል። ያው ፎልድ ለማድረግ እዚህ ጋር ጫፍና ጫፍ ሊቨሮች አሉ። እነሱን ስንይዛቸው ወይም ደግሞ በዛ መከፍተን ፊቶቹን ማስተኛት እንችላለን ማለት ነው። ከዛ በኋላ ፕራክቲካሊቲ እዚህ ጋር ቶ ሁኮች ወይም ደግሞ ማሰር የምንፈልገው በስትራፕ ማሰር የምንፈልጋቸው ነገሮች ካሉ ማሰሪያ ሁኮች አሉ። ከዛ በኋላ እዚች ጋር ደግሞ አይታይም፣ ግን በዚች በኩል 12 ቮልት ሶኬት አለ። ይሄ 12 ቮልት ሶኬት የምንላቸው እንትን ይሄ በፊት ሲጋራ ማጨሻ ሲጋራ መለኮሻ ምናምን የሚባለው ፖርት ማለት ነው። እሱ ነው 12 ቮልት ሶኬት የምንላቸው። ከዛ በኋላ እዚህ ጋር እንደምናየው ስሙዝ ነው ስላቸው ለምሳሌ ዲዛይር ምናምን አይነት መኪኖች ከሆኑ ቡታቸው ወደ ታች ዝቅ ይላል። ስለዚህ እቃዎችን ለማውጣት ለማውረድ ምናምን ነገር ለመጫን ምናምን ነገር ትንሽ ከፍ እያደረግን ምናምን ነገር ትንሽ ጉልበት ይፈልጋል። አሁን ግን ይሄኛው ስሙዝ ስለሆነ እንደምታዩት እዚህ ጋር ስሙዝ ስለሆነ ስላይድ ማድረግ እንችላለን። ያ ትንሽ ፕራክቲካሊቲ ኢን ተርምስ ኦፍ ፕራክቲካሊቲ አሪፍ ይሆናል ማለት ነው። እሺ እስካሁን ደግሞ ስለ መኪናው ኦቨርኦል ሉክ ዋይዝ ምናምን ነገር ሪቪው ያደረግን። አሁን ደግሞ ስለ መኪናው ሃርት ቢት ስለሆነው ስለ ኢንጂኑ እና የተወሰኑ ስፔክ ሺቶችን እናውራ። ይሄ መኪና እንዲሁም ደግሞ ኦልሞስት ሁሉም ሃይብሪድ መኪኖች የሚጠቀሙት 2.4 ሊትር 4 ሲሊንደር ፔትሮል ኢንጂን ሲሆን እዚህ ጋር እንደምታዩት ሃይ ቮልቴጅ ኬብል አለ which means ቅድም እንዳልኳችሁ ሃይብሪድ መኪና ነው። ስለዚህ ኤሌክትሪክ ሞተር ይጠቀማል ማለት ነው። ስለዚህ ይሄ ፔትሮል ኢንጂን እና ኤሌክትሪክ ሞተሩ ኮምባይንድ 219 ሆርስ ፓወር ጀነሬት ሲያደርጉ ቶርክን ስፔሲፋይ አልተደረገም። ስለዚህ ኢንጂን ስፔኩ ይሄን ይመስላል። ሌላው ትራንስሚሽኑን ስናይ ኢሲቢቲ ነው የሚጠቀመው። ማለትም ልክ እንደ በፊቶቹ መልቲ ጊር ትራንስሚሽን አይደለም፣ ወይም ደግሞ አውቶማቲክ ነው ግን መልቲ ጊር አይደለም የሚጠቀመው which means ኢሲቢቲ የሆነበትን ትራንስሚሽኑ ኮንትሮል የሚሆነው ኤሌክትሮኒካሊ ነው ማለት ነው። ስለዚህ ስፔሲፋይ የተደረገ 8 ስፒድ 7 ስፒድ ትራንስሚሽን ነው አይደለም፣ ጀስት ኢሲቢቲ ነው የሚጠቀመው ኤሌክትሪካሊ ኮንትሮልድ ስለሆነ መልቲ ጊር ፈንክሽን አይደለም ማለት ነው። ሌላው ድራይቭ ሞድ ነው። ድራይቭ ሞድ ላይ 3 ድራይቭ ሞዶችን እናገኛለን። ኢኮ፣ ኖርማል እና ስፖርት ነው። ኢኮ የምንለው ፉሊ ኤሌክትሪክ ሲሄድ ነው። ይሄ አሁን እንዴት ነው ከፕለጊን ሃይብሪድ የሚለየው? ይሄ ሃይብሪድ እንዴት መሰላችሁ? ሰልፍ ቻርጅ ነው የሚያደርገው which means ኢንጂን ፓወር ተጠቅሞ ወይም ደግሞ ሪጀነሬቲቭ ብሬኪንግን ተጠቅሞ ነው ሪቻርጅ የሚያደርገው። ስለዚህ የሚሰራውም ደግሞ ልክ እንደ ፕለጊን ሃይብሪድ ሙሉ ለሙሉ በኤሌክትሪክ መሄድ ይችላል ማለት አይደለም። እስከ ተወሰነ አርፒኤም ደግሞ እስከ ዝቅተኛ አርፒኤም ወይም ደግሞ ኪሎሜትር ፐር ሃወር ድረስ ኢቪ ሞድ ነው መሄድ የሚችለው መኪናው። ከዛ በኋላ ከፍ የሚል ከሆነ ደግሞ ፔትሮል ኢንጂን ቼኪንግ ያደርግና በፔትሮል ኢንጂን ይሄዳል። ዛት ዌይ ፊውል ኤፊሽንሲን አሪፍ እንዲሆን ያስቻለው ይሄ ነው። ስለዚህ ኢኮ ሞድ ነው የምንጠቀሙት ሲባል ምናልባት እስከ 30 ኪሎ ሜትር እስከ 40 ኪሎ ሜትር ፐር ሃወር ድረስ
በኢቪ ብቻ መሄድ ይችላል። ከዛ በላይ ከሄደ ግን ፔትሮል ኢንጂኑ ኪክን ያደርጋል ማለት ነው። ጀነራሊ ግን ኢኮ፣ ኖርማል እና ስፖርት ድራይቪንግ ሞድ እናገኛለን ማለት ነው። ሌላው ድራይቨር ኤድ አሲስታንት ነው። ይሄም ድራይቨሩ የሚጠቀማቸው ደግሞ ድራይቨሩን የሚያግዙ አሲስታንቶች ወይም ሄልፐሮች ናቸው። ስለዚህ ከዚህ መኪና ጋር የምናገኘው የመጀመሪያ አዳፕቲቭ ክሩዝ ኮንትሮል ነው። ሁለተኛው ሌን ኪፒንግ አሲስት ነው። ሶስተኛው ፍሮንት ኤንድ ሪቨርስ ፓርኪንግ ሴንሰር፣ ይሄ አብዛኛው መኪኖች ጋርም የምናገኘው ነገር ነው። ከዛ በኋላ ደግሞ ሪቨርስ ካሜራ የተወሰኑት ናቸው። ሌላ የምናየው ፊውል ኮንሰፕሽን ነው። ቅድም እንዳልኳችሁ ሃይብሪድ ሲስተም ወይም ደግሞ ኤሌክትሪክ ሞተሩ እስከተወሰነ ኪሎሜትር ፐር ሃወር ድረስ በዛ ብቻ ወይም በኢቪ ሞድ ብቻ ስለሚሄድ ከዛ በኋላ ደግሞ ከፍ ካልን ደግሞ ፔትሮል ኢንጂኑ ኪክን ያደርጋል ብያችኋለሁ። በእንደዚህ ሲስተም ስለሚሰራ መኪናው ፊውል ኮንሰፕሽኑ አሪፍ ነው። ያው ቶዮታ ክሌም እንደሚያደርገው 4.7 ሊትር ፐር 100 ኪሎ ሜትር ወይም ደግሞ በ1 ሊትር እስከ 21 ኪሎ ሜትር ድረስ ይሄዳል ብሎ ነው ክሌም የሚያደርገው። ነገር ግን ሪል ላይፍ ላይ ስንሄድ ምክንያቱም አነዳድ ይወስነዋል፣ ከዛ በኋላ የምንነዳበት ቦታ ይወስነዋል። የተለያዩ ኢንቫይሮንመንቶች ፋክተር አላቸው ለፊውል ኮንሰፕሽን። ስለዚህ ማክሲመም ከሄደ 21 ነው። ምናልባት ከሄደ ግን አብዛኛው ጊዜ ከዚህ ወረድ ይላል። ይኸው አንዳንድ ክሌም የሚያደርጉትና ሪል ላይፍ ላይ ስለማይመጣ ማለት ነው። በአጠቃላይ የራፍ4 መኪና 2024 ሃይብሪድ ሞዴል ሪቪው ይህን ይመስላል። ያው የመጀመሪያ ስለሆነ ትንሽ የተወሰኑ ነገሮች ላይመጡ ይችላሉ። እሱን እያስተካከልን እንሄዳለን። ግን ሌላ ሪቪው እንዳደርግላችሁ እንደዚህ ኢንዴፕዝ ሪቪው እንዳደርግላችሁ የምትፈልጉት መኪና ካለ ኮመንት ላይ ማሳወቃችሁ እንዳትረሱ። እንዲሁም ደግሞ ይጠቅማል ብላችሁ የምታስቡም ከሆነ ላይክ፣ ሰብስክራይብ ማድረጋችሁንም እንዳትረሱ፣ ሼርም እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።